ሄይ ሚሰብለ በቃ እና ምን እንደምፈልግ ነበር? ያው ሃይ ኤላይ የኔ ውድ እንዴት ነህ? ምና እሱ ሲያምርክ ይቀራልሽ? ለምን ሲያምረኝ ይቀራል? አንቺ እያለሽልኝ። ኧረ እባክህ አዋ እና ታዲያ ተቀመጥ እንኳን አትይኝም? ምን ቀረ ብዬ ነው ደግሞ ተቀመጥ እምልህ? ያው እንድናወራ ነው። አልልክም። ለነገሩ ልክ ነሽ። ይሄንን ቁመኔን ስለምትወጁ ፊት ለፊት ሲቆም ደስ ይልሻል። ኧረ እባክህ እኮ አንተን ቁመና እና ታዲያ ይሄኝ እስኪ የሆነ የሞዴል አቋም የለኝም? ትንሽ ግን ለራስ የምትሰጠው ቦታ አልበዛ? እንደውም በሚገባኝ ልክ ለራሴ ቦታ አልሰጠሁትም ብዬ እያሰብኩ ነው። በእናትህ አታድርቀኝ። እውይ የኔ ቆንጆ ታውቁሻል፣ በጣም እየተናደድሽ ነው። አሁን ምን ልታደርግ እንደመጣህ ተናገርና ሂድ። እኔማ የመጣሁት ያው ይቅርታ እንዳደረግኩልሽ ልነግርሽ ነበር። አንቺ ግን አቀባበልሽ ካልነበረ ኧረ እና ደግሞ ትላንትና በጣም ልብሽ ተሰብሮ ቤዛ ጋር ሄደሽ ስቅስቅ እያልሽ እያለቅሽ የኢላን ስም በስተት ነው ያጠፋሁት እንዳልሽ ነግራኛለች። ማ እኮ ቤዛ አይገርምም? እሱ ሲያምርክ ይቀራል። እሺ እኔ ደግሞ በዚህ ልክ በእኔ የተነሳ እንደዚህ ከምትሰቃይ ይቅርታ ላድርግላት ብዬ መጣሁ። የተናገርከውን ሁሉ ሰምቻለሁ። አሁን መሄድ ትችላለህ። እሺ ሄዳለሁ። ከዛ በፊት ግን ትላንትና ከመሲ ጋር ምን ናችሁ ነው? አያገባህም። ለምን? ምክንያቱም የኔ ነገር የሚያገባው አንተን ሳይሆን ጆኒን ብቻ ስለሆነ። ለካ አያገባኝም። አንዳንዴ ኮረሳለሁ። እኔ ለካ የሚያገባኝ ስለ ቆንጆዬው ዓለም ነው። አልገባኝም። ቆንጆ አይደለሽም እያልከኝ ነው? 170 ምናምን። ከፈለክ ከዓለም ጋር ገደል መግባት ትችላላችሁ። እሺ አንቺ ምን ሆነሽ ነው? ፍቅር እንደያዘ ሰው ብቻሽን ላይ ተቀመጥሽ? አሃ አንቺ ያኔ ከኔ ጋር ሳትቀራረቢ በፊት ብቻሽን የምትቀመጪውና ፍቅር ይዞሽ ነው? እኔማ ጸባይ ስለነበር። እኔም ጸባይ ነው እኮ። አንቺ ጄሪ ነሽ ብቻሽን መቀመጥ ጸባይሽ ይሆነ? አንቺ ልጅ ግን በጣም ተነዛናዥ እየሆንሽ ነው። አይገርምም? ስፈልገው ነበር። ምኑን ተነዛናዥነቱን? አዎ እስከስ ማለት ይሄኔ ነው። ታዲያ ሄደሽ አንዱን ጠብሰሽ ተነዛነዥ እንጂ እኔ ጄሪ ላይ ነው እንደምትነዛነዥው? አንቺ ላይ እኮ ፕራክቲስ እያደረኩ ነው። ወደፊት ስጠብስ እንዴት መነዛነዝ እንዳለብኝ። አሃ እኔ መለማመጃሽ ነኝ ማለት ነው። ከፋሽ ወይ ዘንድሮ? እውነት ለመናገር አሁን ተረቱ ቦታውን ያገኘ እየመሰለኝ ነው። የቱ ተረት ባክሽ? ይሄ ከአህያ ጋር የዋለች ጊደር ፈስ ተምራ ትመጣለች የሚባለው ተረት ነው። ልክ ነው። ምን ነው ልክ? እኔ እንጃ። ወይኔ ጄሪ እንዴ! ጭራሽ አንቺ ሙድ መያዣ ሆኜ ልቅር እንደው። ለነገሩ ይበለኝ ስራዬ ነው። የእጄን ይሰጠኝ እንዴ። ምን ታረጊው አንቺ? ምን ነው ጄሪ ደበረሽ እንዴ? ለምን ይደብረኛል? እኔ እናት እንደፈለግሽ ሙድ ያዥብኝ እንጂ እንደፈለግሽ ደስ እንዳለሽ እንዳሰኘሽ ኖሪ እንጂ ሙድ ያዥብኝ እኔ እናት አይደብረኝም። እሺ ጄሪ እድሉን ስለሰጠሽኝ አመሰግናለሁ። ምንም አይደል። ቀጥይ ልስማሽ። እኔ የምልሽ ጄሪ ህልም ትፈቺ ነበር አይደል? አሁን ደግሞ ባሽሙር አሮጊት ነሽ እያልሽኝ ነው አይደለ? እንዴ ነሽ እንዴ? ብትይኝም ኧረ ጭራሽ ብትይኝም እኔ አይከፋኝም። እስኪ ልስማ እንደው ህልሙ ምን ይሁን? አንቺና የተንፍሱ ቆንጆ የፍቅር ጊዜ ስታሳልፉ አየው። ወይኔ ጄሪ ወይኔ ፈጣሪ ሆይ! ጭራሽ ህልምሽም አላማሽም ይሄ ሆኖ ይቀር። ሄቨን ጭራሽ የምታስቢው ሁሉ ይሄ ነው እንዴ? ምን ሆንሽ? ምን አለ እንደ ሰው በዚህ ብታርጅኝ። አንቺ እኮ መተሽ ከጀርባዬ ማጅራቴ ነው እንደዚህ ያረርሽው። ሄቨን አረ ጄሪ አረ ቀስ እንዴ! እንዴት ብዬ ነው ቀስ የምለው? ሄቨን ቆይ እኔ የምለው ግን 10 ጊዜ አይተንፍሱ አይተንፍሱ ተመቸሽ እንዴ? ታገቢው? በነገራችን ላይ ህልሙን ያየሁት ትናንትና ስለእናንተ ሳስብ ስለነበረ ነው። እሺ ምን ነበረ ልስማሽ? ሁለታችሁ ስትጋቡ እኔ ሚዜ ሆኜ ነበር። ከዛ ፎቶ ስትነሱ ምናምን ተሳሳሙ ተብላችሁ እንደዚህ ስትጠጋጉ ልጅ ወደዛ ስታስጠላ። ሄቨን እስከ ዛሬ ድረስ እወድሽ ነበር። ካሁን በኋላ ግን አታውቂኝም፣ አላቅሽም። በመንገድ እንዳትመጪ፣ በመንገድሽ አልመጣም። ኮታ ተማሮጊ ታስጠላ እንዴ ጄሪ። እሺ ጠብቂኝ። እመጣለሁ አልኩ እኮ ችግር የለውም እመጣለሁ። እንዴ ልቤን እኮ ጠባው እንዴ። እኔ እኮ እዚህ ትውልድ እኮ ነው የምገነባው ወንድሜ። እንዴ በፈለኩ ሰዓት ወጥቼ በፈለኩ ሰዓት የምገባበት የእናቴ ቤት እኮ አይደለም እንዴ።
አቴንዳንስ የሚባል ነገር እኮ አለ። በዛላት ወደ ደሳለኝ እንዴ ልታስባረኝ ነው እንዴ ሰውዬ? እንዴ እኪስ አንድ ብር ከሌለ እኮ አንተም ቸክ አታደርገኝም። እመጣለሁ ጠብቀኝ። ልቤ ወለቀ እኮ ለሳንት ቆይን ዛሬ ክላስ የለ ምን ማለት ነው? እሺ እንዴ የክረምት አንድ ሁለተኛው እኔ ጋር እንደ ተጫ ነው ሙሉ ለሙሉ ነው አይደል እንደ ማስተምረው እንዴ? እናንተ እኮ ለሲምፖል ነው የምትመጡት በለው። እኔ ነኝ እኮ ሁሉም እማልገባበት ምን ክላስ አለ እንዴ? እኔ እኮ እንደው ይሉኝታ ይዞኝ እንጂ ደሞዝም ጭማሪ አለመጠየቄ እኔ ሆኜ ነው። ለነገሩ ትውልድ ማነጽ በራሱ እኮ ለሀገር መስራት ማለት ነው። ትውልድ ማነጽ ምን ማለት ነው እንዴ? አሁን የትውልድ ተምሮ ምንድን ነው የሚጠቅመው? እኔ እኮ ይሄን ትውልድ በማስተማር ተነደርኩ፣ ተቃጠልኩ፣ ነደርኩ። እንዴ ምን ሆነ አንተ? እነዚህ ትውልድ ማለት እኮ ድንጋይ ላይ ውሃ ማፍሰስ ማለት ነው። ስማ እኛ ስንማር በእኛ ጊዜ እኮ ከገጠር 17 ኪሎ ሜትር ከ18 ሜትር በእግራችን ሂደን ካነሳነስ ወንድሜ ነግሬ አላውቅም አይደል? ሰኞ የተቋጠረልኝ ስንቅ ሳልበለው እስከ ዓርብ ድረስ ወደ ቤት ስመለስ ዓርብ ነበር መንገድ ላይ የምበለው። ትቀልዳለህ እንዴ? እንደዛ ተምረን ነው አሁን እዚህ ጋር የደረስነው። አሁን ትውልድ ግን ምን የለበት እንዴ? አንተ እኮ ነገሮችን በጣም ስለምታካብዳቸው እኮ ምን ማለት ነው? እሺ አሁን እነዚህ ልጆች ትክክል ነው የሚያደርጉት ነገር አያቸው እስኪ። አሁን አሉ ልክ ነው፣ በረካ ልክ ነው ወይ? አያቸው አሸናፊ ልክ ናቸው። ምን ነው የሚሰሩት እንዴ? አሁን እስቀጥል ነው ያልኩት ነው ቀጥል። በዚህ አንዱ ልቡን አፍርሼ ወይ እኔ ስራ መልቀቅ ነው ያለብኝ። እሺ ተረጋጋ። ይኸው እስቲ ልክ ነው አንተ አሉላ ያለቀላቸው ሰላም ቲቸር፣ ይህንን ደብዳቤ ስታገኝ ግራ እንደሚገባ አውቃለሁ። ድፍረትም ሊመስል ይችላል፣ ግን ስለ ሁሉም ነገር ይቅርታ። ንቄ ወይም ደፍሬ ሳይሆን በተደጋጋሚ ላንተ ያለኝን ፍቅር ለመግለጽ አስቤ ነበር፣ ግን ድፍረቱን አጣሁ። ከዛ አስጠናኝ ብዬ ለመንኩ። ቢያንስ ቀረብ ብዬ ስሜቴን ለማስረዳት እንዲመቸኝ ነበር። አንተ ግን ቢዚ ሆንክ። በቃ እስካሁኗ ደቂቃ ድረስ በአንተ ፍቅር እየተሰቃየሁ ነው። በአንተ ክፍለ ጊዜ መማር ሁላ አልቻልኩም። እባክህ ተረዳኝ። ደግሞ ፍቅርህ ያሸነፈውኝ እንጂ አደራ ከድፍረት እንዳትወስድብኝ። አፍቃሪክ መሲ። የፈጣሪ ያለ መሲ። ኦኬ ሄሎ ተደበረ። አዎ ፍሪ ነኝ። መምጣት ይችላል። ኦኬ እሺ እመጣለሁ። እሺ እንደው እናንተ ተቃጥዬ ለሞት። ቆይ ይሄ ትውልድ ነው። እኔ ነደርኩኝ እኮ አንተ። አሁን ይሄን ስራ እንደው ግልግል ብዬ መገላገል ነው የሚሻል። መተው ሁሉም ነገር ይብቃይ ብዬ መተው። ደሞዝ ለምን አይቀርም? ጥንቅር ብሎ ለምን አይቀርም እንዴ? ባልበለውስ ቢቀርስ እንዴ? የቤት ኪራይ ደግሞ የሚከፍለው። ኧረ ተው ይቅርብኝ ሁሉም ነገር። ለምን በረንዳ አላረም? ፎንቄ ኡፍ እንዴት ነው የምታምረው እንዴ! ቆይ ምን ሆነ ነው? ልብ ያለው እዚህ ጋር ነው አይደለ? አዎ። እንዴ ከሁለት ሰንጥቅ አለብኝ። ይደዛ ጅል ስስጠላ። ኡፍ እኔ ደግሞ ቀልቤን ኧረ በእናትህ አንተ አንተ እስቲ ረፍ። በቃ እውነት ማርያም ፈረሰኛ ነው ይሄ ታባቱ ደፍታላ
እሺ በቃ አልፈልግም ፈረሰኛው ቢ ታባቱ በቃኝ ፎንቄ ቆይ ግን ዛሬ እንዴት ልጋብዘኝ አሰብክ? ሁሌ እኮ አስባለሁ አልሳካ ስለሚለኝ እንጂ እና ታዲያ ዛሬ እንዴት ተሳካለ እባክህ? ዛሬማ ሞላ ፌስታል የሆነ ስራ ሰራኝና ከዛ የሆነ መላ ገባልኝ። ከዛ አንቺን መጋበዝ ፈለኩ። በቃ መላ ምናምን ስታገኝ ትዝም ለኔ ነኝ አይደለ? ታዲያ ካንቺ ውጭ ምን ደስታ አለኝ? ኡፍ ታድዬ የታደልኩት ማን ነው? እንዴት አንቺን የመሰለች ፍቅረኛ ስላለኝ ጎበዝ ጠንካራ ታታሪ ፍቅረኛ ስላለኝ በጣም ወይ ፎንቄ አንዳንዴ እኮ ይሄ ቦግ የሚልብ ባህሪ ባይኖርብህ ኑሮ ጸዴ ፎንቃ ሰው ነበርክ። እንግዲህ ምን ታደርጊያለሽ? ሁሉንም ነገር እኮ አሟልቶ ይሰጥ። እሱንማ ልክ ብላል። ደግሞ እኮ አንዳንዴ ጓገጭ ማለት በጣም አስፈላጊ ነው። አስታይ እስቲ ስለሆነ ነገር አውራኝ። ድሮ ሸቤ እያለሁ ስለማስባቸው ነገር ልቀደድልሽ እንዴ? አዎ ንገረኝ። ይኸውልሽ ከየትና እንዴት እንደምጀምር አላውቅም፣ ግን ደግሞ በቃ የሆነ ጸዴ ቤት ኑሮን ሁለት ቆንጆ ልጆች ወልደን ከዛ ሚጢ ደግሞ እኛ ጋር ኑራ በቃ አንድ ላይ መኖር ብቻ ነበር ሳስብ የነበረው። ዋው ደስ ሲል። ሌላስ? ይኸውልሽ ላንቺ ጸዴ መኪና ገዝቼልሽ እኔና ጩጩ ደግሞ ከኋላ ተቀምጠን አንቺ ደግሞ ጸዴ መኪና ስትነጂ ነበር የሚታየው። ፎንቄ መኪናውን እንኳን አንተ ነህ የምነዳው። አይ ፎንቄ እሱንም አንቺ ነሽ። ለምን? ምክንያቱም የኔ ባህሪ ለሹፌርና አይሆንም። እሱን እንኳን ልክ ብላል እናቴ። ከሆነ ሹፌር ጋር ደግሞ ተጣልተ ሌላ ችግር ውስጥ ነው የምንገባው እኮ። እኔ ደግሞ ቤተሰብ አስተዳዳሪ ስለሆንኩኝ እንደዚህ ነገር ውስጥ በጭራሽ መግባት አልፈልግም። አሁን ግን ሳስበው ማለት ነው ትንሽ ረዘመ እንጂ መታሰር በጣም ጸዴ ነገር ነበር። ቆይ እንዴት እንዴ ፎንቄ በድሮ ባህሪ እኮ እንደዚህ አይነት ነገር አታስብም ነበር። ብቻዬን እዛው ሆኜ ማሰብ ለወደፊታችን ጥሩ እንድንሆን ረድቶኛል። ፎንቄ ሲጨምር እየተሰማኝ ነው። የኔን ባይሽልኝ ውድድድ ነው። እሺ ማረግ እስከ ሰማይ ድረስ ብላለሽ ሚጢጢ። እሱንማ ሚጢጢ ነች። አይዞሽ ፎንቄ፣ ይህንም ጊዜ እናልፈዋለን እርግጠኛ ነኝ። ቲቸር ፈልገው ነበር መሰለኝ። አዎ መሲ፣ የላክሽው መልእክት ደርሶኛል። ግን ይሄ ሁሉ ነገር እንዴት ሊፈጠር ቻለ? አልገባኝም። አይዞሽ፣ ጭንቀትሽ ይገባኛል። ግን ደግሞ ይሄ ሁሌም ሊፈጠር የሚችል ነገር ነው። ስለዚህ እረዳሻለሁ። ቲቸር የሚያወሩት ነገር ምንም እየገባኝ አይደለም። መሲ፣ እዚህ ስቴፕ ላይ ከደረስሽ በኋላ ውሸት? ኧረ እኔ ምንም የሚያዋሸሁት ነገር የለም። ግን ይህን ስሜት ማስተናገድ ከጀመርሽ ምን ያህል ጊዜ ሆነሽ? የቱን ስሜት? በደብዳቤ ላይ የጻፍሽ የፍቅር ስሜት። አልገባኝም ቲቸር። ስለምን ደብዳቤ፣ ስለምን የፍቅር ስሜት ነው የሚያወሩት? ጽፈሽ መጻፊ ስላስቀመጥሽው ደብዳቤ። እኔ? አዎ አንቺ። ኧረ ቲቸር ተሳስተዋል። እኔ ምንም አይነት ደብዳቤ አልጻፍኩም። ካንተ ፍቅር ይዞኛል፣ አስጠናኝ ስለ የነበረው ቀርቤ ፍቅር ልገልጽልህ ነው፣ እንደዚህ አይነት ነገር። ታዲያ ማን ይጻፈው? ኧረ እኔ እንጃ። ግን እኮ ደብዳቤ ላይ የተላከው ከመሲ ይላል። የፈጣሪ ያለ ቲቸር ግን የምሮትን ነው? አዎ። እንደውም ለምን ደብዳቤውን አላሳይሽም? ፈጣሪ ያለ ደብዳቤውስ? እኔ እንጃ። እኔ ምን አውቃለሁ ቲቸር። ዛሬ ግን ደህና ናት እንዴ? አዎ ደህና ነኝ። ግን እኮ ደብዳቤው እዚህ ወይ እግዚኦ ብር ሳይሰማ መስከረም አይጠባም። መሲ ፍቅር ከያዘ ወዳሪ ያለ እኔ እኮ ቢሮ ስትመላለስ ከመምህርሽም የሆነ ነገር ያላት ነው መሰለኝ እንጂ ለካ ጉዱ ከኔው ነው። አይ በቂ ለካ ጠይም ዘለግ ያለ አንተ በጣም ቆንጆ ባስቱካ ሙዚቃ ያን ሁሉ ዘፈን ስዘፍን መች ገባኝ። አይ በቂ አንዳንዴ ትንሽ ወደ ኋላ መሆን ብዙ ነገሮችን እንደዚህ ብሎ ለማየት ያስቸግራል። አይ በቂ
አይ በቄ ግን የዘጠናዎች ሰዎች እኛ በዘጠናዎች የተወለድን ሰዎች ግን ምንኛ የታደልን ነን። ውበታችን እንዳለ ነው። እኔ ሳላገባ እድሜ ሄደላለሁ ግን ወይ ተያፋጭ ወይኔ ወንኩ ላይ ሰው እኮ እናንተ እንደው ገበያና ገበያተኛ አይገናኝም ይባላል። ይሄው ለኔ ግን መጣ መጨረሻ ላይ ያውን ካስተማርኳት ልጅ። አረ ወይኔ አይ አንተ በጣም ቆንጆ ቲቸር አይ ቲንክ የሆነ የተሳሳቱት ነገር ይኖራል። አይ መሲ በጣም እርግጠኛ ነኝ። ታዲያ እርግጠኛ ከሆኑ ደብዳቤው የት አለ? እኔም እኮ እሱ ነው ግራ የገባኝ። መጽሐፉስ ነበር እኮ። እኔ እንግዲህ ስለሚሉት ነገር ምንም አውቀው ነገር የለም። እሺ በቃ አሁን አንቺ ሂጂ። እኔ ደብዳቤው ሎከር ውስጥ ከሆነ ቼክ አድርጌ እጠራሻለሁ። ዛሬ የግጥም ሙዴ ነው። ግጥም ቢመነዘር አልኩኝ ምንዝር ዝርዝር ምንዝር ጥዝዝር እኔ የገጥሙ የለ እንዴ በጥቅል ቃጁ ላላ የቾምቤ ወለላ አቺ ገጠምኩ እኮ እንዴ ገጠምኩ። ምንድን ነው የምታወራው? በእናትህ ወደ ዘይት አልሰማሽኝም ማለት ነው። ይኸውልሽ ቃጁ ላላ የቾምቤ ወለላ ላላላ አይሽ እንደው አቅጣጫውን የሳተ ኮብል አናትህን ለሁለት ይክፈልልህ። ይፈርክሰው አግኝቼ ነው ቃጁዬ። ቢፈረክሰው እኮ እኔ እንደኔ ደስተኛም ይሆናል ለዚህ ዓለም ላይ። ይኸውልሽ ቢፈረከሰው ጥቅሙ ለኔ ነው። ምን ይሆናል አትኝም? ይኸውልሽ በቀዳዳው በተፈረከሰው ቀዳዳ ገባ አድርገሽ በቡሩሽ ጸዳ ከዛ ምን ሆንኩኝ ስማርት ማይንድ። በእናትህ ተወኝ። እኔ አሁን ለራሴ ሙዴ ተጮርቧል፣ ቀኔ ተበላሽቷል፣ በቃ ደብሮኛል። እኔ እሱም ብዬ ሙዱ አይችልሽ ምን ሆኖ ተጨረበ ብዬ አይደል እንዴ ሰምቼ አበባዬን ስራዬን ትቼ የመጣሁት። አበባውን እንኳን ይዤዋለሁ እንዴ። የምን ስራ ነው ደግሞ? አሁን እሱን ተይውና ወደ ጉዳዩ እንግባ። ምን ሆነሽ ነው ሙድሽ የተጨረበው? ቾምቤ የሚባል ፋራ ነዋ ደሜን እያንተከተከው ያለው። ሰማው እኮ ቃጁዬ ሰማው። ደግሞ ደምሽ ሲተከተክ እንደ ሽሮ ነው አሉ ታክ የሚለው ምኑን? አንቺ ደግሞ ደምሽ ነው። አንተ ደግሞ እሳቱ ላይ ቤንዚል አታርግበትሽ። እሺ እንዴት ነው አሁን ግን? በረታሽ? ተጽናናሽ? ቃጁዬ ብሶብኛል። አይ በረታብሽ። አይዞሽ። አልታየሽውም እንዴ? አንተ ልጅ ፍሬን ያዛርግ፣ ዝም ብላ አትርገጥ። ደግሞ ብለህ ስማ እስኪ። እንዴ ወራሽ ካለማ ቀላል ይዛለሁ። እሺ ግን ምንድን ነው የሆንሽው? ንገሪኝ። እኔ እናት ይሄ ቾምቤ ግን ማለት ነው በህይወቴ ላይ ጢባ ጢቤ እየተጫወተብኝ ነው ያለው። አንቺ ደግሞ እስኪ ግልጽ አድርጊው። የምን ጢባ ጢቤ ነው? በይ ናታን ቁርጥ ልጋብዝሽ ብሎኝ ማለት ነው አምሮኝ ተወስብሽ ፏ ብዬ ነበር ያገኘሁት። ያቺን የደሮ አንቡትቶሽን ለበሽ። አንቺ አንተ ልጅ ይኸውልህ ካሁን በኋላ ወሬ ሳወራ በመሃል እንደ 2 ነጥብ ግብት አትበልሽ። ለነገሩ ልክ ነሽ እኮ ቃጅዬ። አንደኛሽን ስትጨርሺ መጨረሻ ላይ 4 ነጥብ ሆንልሽ ይሻላል። የሚገርምህ እኮ ደግሞ ማለት ነው ናታን ቁርጥ ይጋብዘኛል ብዬ ሆዴ ባዶ ሆኖ በቃ ምን ዝም ብዬ የስንዱን አንድ ፓስታ ብቻ ነበር ጣል ያደረኩት። አንድ ፓስታ ወላዳት። ይሄን ነገር አትስማናት። ታዝናለች ብላ ነው የምታለቅሰው። እኔን ተጎዳሽ በአንድ ፓስታ። በእናትህ ከዛ በኋላ ማለት ነው ከናታን ጋር ቸልቲ እያልን በዛ ጎዳና ወክ እየበላን ምናምን እየሄድን እያለ ይሄ አዛ የሆነ ቾምቤ መጥቶ ጉዳይ ይሰራኝ። ምን ያድርግ ቃጁዬ? ደሙ ነሻ። ደሙ ሲነካ ደሙ ፈላ። ይኸውልህ ከዛ በኋላ ምን እንዳረገው አላውቅም። የናታንን ስልክ ብቀጠቅጥ ወፍ የለም። አይ ወንድ ልጅ እንደው በአንድ ኮበል ምክንያት ይቦልክሻል ብዬም አስቤ አላውቅም። አንተ ቦልኩኝ ይመስላል እንዴ? እና ኮበል የተወረወረበት ልጅ ቃጁ ላላ የኔ ወለላ። አይሽ አሁን ራሱ በግጥም እንዲልሽ አምርሻል። እስኪ በእናትህ ባንተ ሞክርለት። መሞከር እሞክራለሁ፣ ግን ደግሞ ቢቀርብሽ ነው የሚሻለው ቃጁዬ። ለምን? እኔ ደውለለታለሁ፣ ምን አገባኝ። ግን ብደውል ይደብርሻል። ቺክ ሆነሽ ደግሞ መቦለክ በጣም የሚደብር ነገር ነው ቃጁዬ። ቆይ አንተ ቺክ ሆነ ታውቃለህ እንዴ? አንቺ በእናትሽ በስመ አብ ቦል በይ። ይኸውልሽ ቺክ ሆኜ ባላቅም ቺክ ኖሮኝ ግን ያውቃል። ይሄን የጉርድ ሾላ መንገድ እኮ ወክ እያደረግን ነው የምንሄደው። ችግር የለውም እናትዬ፣ ይገባኛል። የአንቺ ህመሜ ነው። አሁን መበጥረቁን ተውና ያልኩህን አድርግ። ይኸውልሽ ቃጁ ተይ ብያለሁ፣ በኋላ ይቆጭሻል። አንተ ልጅ አጩህለት አልኩህ አንዴ። እሺ ቃጁ አትጩይብኝ፣ እኔ ልቤ ይሰበራል እናቴ። እሺ አትጩይ። ይኸው ደውልለታለሁ። እስኪ ጎሽ ተመስገን። ይኸው አይጠራም ከነጭራሹ። እንዴ አንተማ አይሰራማ እንዴ? አዎ አይበሰራም። እኔ እኮ ይኸውልሽ ቢሰራ ኖሮ ጉር ነበረ የምሆነው። ዛሬ ጉር ነበረ የምሆነው። አንቺን ራሱ እኮ ትሪት ማድረግ በጣም ከባድ ነው። እሱን እንዴት ነው የማደርገው እያልኩኝ እያሰሎት ነበር ባይምሮኝ።
ከባድ ነው። ይሄን ቾምቤ ግን መቼም ነው ማለፋታውሽ። ይኸውልሽ አንቺ ብፈቺውም እሱ አይፋታሽም። ደግሞ እሱ እዛ ቸሊና ጋር ድራማ ሙድ ምናምን እያለ ቸልቴ እያለ ነው አሉ። ታዲያ በዚህ ነገር አንቺ ልብሽ ደማ እኮ ለዛ አመዳም ምን አግኝታሽ ነው? ይኸውልሽ እንኳን ቾቤ ይሄ ጥቁር አዝሙድ ይቅርና አንቺም ተፎንቅቀሻል። እናንተ ግን ይሄን ረገጣ በጣም ያበዛችሁታል መሰላችሁ። እኛ እነማን ነን? አንተ ሚኪ አቡሻ ምናምን እዴ እነሱም ፉንጋ እንደሆንሽ ነገሩሽ? እኔ የምልህ ግን ፉንጋ ነኝ እንዴ? አንቺ ድንገተኛ ጥያቄ። እስኪ ቆይ ልተባበርሽ። ሊያው እስኪ የሆነ እንደዚህ እስኪ የሆነ በከፊል ምንም አትይ። በከፊል እንዴት እንዴ? ምን እንዴት አለው? ይኸውልሽ እንዲህ ሳይው እኮ ውሃ ልክሽ ልክ አይደለም። እንዴት አወቅ? እንዴት አቃ? ይኸው ይታያል እኮ ግልጽ እኮ ነው። ግን እስኪ ምንም አትይ ቆጅዬ። ግን ቆይ አንተ ዝም ብለህ ማለት ነው ትኩር ብለህ ስታየው የትኛው ፓርት ነው የሚመቸው? እኔ ዝም ብዬ ሳየው ሁለቱም አይነፋኝም፣ አይጸዳኝም። ቃጁዬ ቆንጆ ነሽ፣ በጣም ታምራለሽ። አንጀሊና ጆሊን ትመስያለሽ፣ ፈናንን ትመስያለሽ። ለካ እሷ አግብታለች። እሺ ቆንጆ ነሽ፣ ምን ልበል? ቆንጆ እኮ ነሽ። እሺ እንደው ያው ሚራ እንደው ምን ባረገ በማንም ውሻ ልነከስ ባልተከተበ ወይኔ መቻም ብብኛል ናታን ጉዱን ተዋረድኩ። ምን? ቆይ ምን ሆነሽ ነው? በእኔ ስም ለቸርች ሜ ደብዳቤ ተጽፎ ተሰጠው። ምን? ቆይ እንዴት ሆኖ? እኔም አልገባኝም። በጣም ብዙ ነገር ነው ተጽፎ የተሰጠው። ምን ይጽፍ? ይኸውልህ ካንተ ፍቅር ስለያዘኝ ነው አስጠናኝ ብዬ ስጨቀጭቅህ የነበረው። ብቻ አላቅም፣ ብዙ ነገር ነው ተጽፎ የተሰጠው። መሲ እኔ ወንድምሽ ነኝ። አሁን እውነቱን እናወራ። ምንድነው የምናወራው? ደብዳቤውን አንቺ አለሽ የጻፍሽው? አንተ ያመሃል እንዴ? ቆይ እኔ እንዴት እንደዛ አደርጋለሁ? እና ታዲያ እሺ ማን ነው? እኔ ምን አውቄ? ቆይ ደብዳቤውን አይተሽዋል? ምናልባት የእጅ ጽሑፉ ልናውቀው እንችላለን። አላየሁትም። እሱን መጽሐፍ ውስጥ ሲፈልገው የለም። እሱ ራሱ ግራ ገብቶታል። እንዴት ግራ ይገባው? አንዲት ፍሬ ልጅ ናት ከሚለው እኮ ነው ደብዳቤ የተጻፈለት። ናታን አታሹፍ። እሺ ቆይ አሁን ምን እናድርግ? አላውቅም። ነገሮች በጣም ነው ድብልቅልቅ ያሉብኝ። ግን ይሄ ነገር በጣም ጥሩ ሳይሆን አይቀርም። እንዴት? በቦሌም ፍቅርሽ ደርሶታል። እስከ ዛሬ ስትጨነቂ ነበር፣ አሁን ተገላገልሽ። ናታን አንተ ያልገባህ ነገር አለ። ምንድን ነው ያልገባኝ? እኔ ምንም ቢፈጠር እሱ ጋር እንደዚህ እንዲደርስ አልፈልግም። ቆይ ምን ችግር አለ? ታፈቅሩ አይደለ? እና ያፈቀርኩት እንደሆነስ ያለ እኔ ፍቃድ ደብዳቤ ተጽፎ እንዲሰጠው ትፈልጋለህ? እኔማ እንዴ ስለሆነ ብዬ ነው ተገላገልሽ። እዚህ ነገር ውስጥ እጅህ አለበት እንዴ? አልገባኝም። አንተ አይደለህም አይደለ ያደረግው? አንቺ ምንድነው መቀባጠሪው? ወድጄ እኮ አይደለም፣ ግራ ቢገባኝ ነው። ይኸውልሽ መጀመሪያ ተረጋጊ። ከዛ እኔን ደብዳቤውን እንቀበሉና እጁ ጽሑፉ እናረጋግጣለን። እሺ አይደል? እሱ ጥሩ ሳይሆን አይቀርም። በቃ አንቺ ተረጋጊ። ቆይ ረዱ ምን አድርጊ ነው እያልሽኝ ያለሽው? ሜሉ ለኔ ስትይ ምንም እንደምታረጊልኝ ቃል ገብተሽልኝ ነበር እኮ። እሱንም አውቃለሁ። እና ታዲያ ይሄንንም ብታረጊልኝ ምን ችግር አለው? ሌላ ጊዜ ካረግሽልኝ ነገር አንጻር እኮ ይሄ በጣም ተራ ነገር ነው። እሱ ነው አይደል ሜላት ከኔ ጋር እንድትሆን አስማሚያት ያለሽ? ከዳጊ ጋር እንደ ልብ እንድገናኝ አድርገኝ ስለው እሱም ደግሞ ከሷ ጋር እንድገናኝ አድርግኝ አለ። ረዱ ግን እኮ ማርክ ማይን ቁማር ነው የተጫወተ ያለው። እሱ እኮ ገብቶኛል፣ ግን ዳጊን ለማግኘት ምንም አማራጭ ላገኝ አልቻልኩም። እሺ ቆይ ስልኩስ የማይሰራው ለምንድን ነው? አላውቅም። ደጋግሜ ሞከርኩ፣ ግን ምንም አይሰራም። ጄሪስ ምን አለች? እሷ ጋር መመላለስ ስላበዛው ነው መሰለኝ እየደበርኳት ሳይሆን አይቀርም። አይ ረዱ መስሎሽ ነው እንጂ ጄሪ እንኳን እንደዛ አይነት ልጅ አይደለች። አይ ሜሉዬ፣ በአሁኑ እንኳን በጣም ነው ያመረረችው። እሺ ቆይ ማርክ ጋር ተገናኘን፣ ከዛስ ምንድን ነው የማወራው? አላውቅም፣ ግን በቃ አንቺ ትችይበታለሽ። እሺ ምንም ምቾት ባይሰጠኝም አንቺ ስላልሽኝ ያልሽኝን አደርጋለሁ። እሺ እኔ ቆንጆ በጣም አመሰግናለሁ። እሺ ችግር የለውም። ስፈልግሽ ነው ያገኘሁሽ። ለምንድን ነው የፈለከኝ? ትንሽ ደበረኝና ቡና አብሮ የሚጠጣ ሰው እየፈለግኩኝ ነበር። እና ከኔ ጋር ቡና? አዎ ምን ችግር አለው? ችግር የለውም፣ ግን እኔ ካንተ ጋር ቡና መጠጣት አልፈልግም። ለምን? እንዲሁ ስለማልፈልግ። ሄቨን ረሳሽው እንዴ? ስምምነት አለን እኮ። የምን ስምምነት? መቼም በጥፊ የመታሽኝን ነገር አረሹማ ነው ልክሰስ። ቆይ በዚህ ነገር የምታስረኝ እስከ መቼ ነው? እኔ እኮ ይሄ ላስረሽ ፈልጌ አይደለም፣ ግን ደግሞ ምንም ልታቀርቢኝ ጓደኛ ልታደርጊኝ አልቻልሽም። እንዲሁ ስንጨቃጨቅ 12ኛ ክፍል ገባ።
እኔ እኮ የምታወራው ነገር ምንም ስለማይመቸኝ ነው። ግድ የለሽም አሁን ብቻሽ በይ እንጂ ደስ የሚሉ ወሬዎች ነው የማወራሽ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከሆነ ጥሩ ተስማምቻለሁ። እቺ ቀንማ መመዝገብ አለባት። ምን ላይ ነው የሚመዘገበው? እኔ እንጃ፣ ምናልባት ግን ጂኔስ ቡክ ላይ እኮ። በምን ምክንያት? ምክንያቱም አንድ አመት ሙሉ አንዴ ከፍ አንዴ ዝቅ ስታደርግኝ የነበርሽ ልጅ ዛሬ አብረሽኝ ከኔ ጋር ቁጭ ብለሽ ቡና ልጠጪ ነው። ታዲያ ይሄ ቢመዘገብ ይገርማል። ይፉዬ በጣም ደስ የሚል ነገር እኮ ነው የነገርሽ። ወሬ ያለብሽ ነይ ሻወር ሂድ። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ተወደኝ። ነይ በስ ነይ፣ ስፈልግሽ ነበር። ነይ አሁን አይደል እንደ ገባኝ። ምኑ? ያ ሁሉ የአስቴር ሙዚቃ ስታንጎራጉሪ ለኔ መሆኑ ነው። አልገባኝም። አንዴ ጠይም ዘለግ ያለ፣ አንዴ ደግሞ ሽሩሩ ፍቅር እያልሽ፣ አይ ጊዜ፣ አይ ዘመን፣ አይ በቂ። ቲቸር ግራ እያጋቡኝ ነው። እንዴ ግራ እያጋባሽኝ ያለሽው አንቺ ነሽ እንዴ? እኔ እኮ ትልቅ ሰው ነኝ። እንዴት እንደዚህ አይነት ነገር ከኔ ጋር ታስቢያለሽ እንዴ? እኔ ምን አሰብኩ ደግሞ? ልቀጥፍ ያምርሻል እንዴ አንቺ ቀጣፊ? ምንድነው የምቀጥፈው? ምን ታለሽ? አበባ እንዴ? እኔ እኮ ቢሮ 10 ጊዜ ስትመላለሽ ተቸርሽ የሚፈልጋሽ መስሎኝ ነበር። ከጉዳይሽ ከኔ ጋር እንዴ? ቆይ ዛሬ ቀኑ ምንድነው? ቀኑም ያው እንደ ወትሮ ቀን ነው እንዴ? ይልቅ ስላንቺ እናወራ። ቆይ ስለኔ ምንድነው የምናወራው? ያው ፍቅር አሸነፈ ምናምን ስላልሽው ደብዳቤ ነው። ምን? የምን ደብዳቤ? ምን ነው መሲ? እንዴ እኔ እኮ እንደ አባት ቀረብ ብዬ እያወራሁሽ ያለሁት እኮ ያው ችግርሽን ለመፍታት ነው። የምን መከካር ነው? እኔ እየካድኩ አይደለም፣ ግን ስለሚሉት ነገር በፍጹም አላውቅም። የሌባ አይነ ደረቅ መልሶ ልብ አውልቃሉ እንዴ? ልቤ ልታደርቂው ነው እንዴ? ራስሽ ፈልገሽ መጽሐፌ ውስጥ ስላስገባሽው ደብዳቤ ነው የምናወራው። ስለምን እናወራለን እንዴ? ምን አገናኝቶ ነው እናንቺ? እንዴ ጭራሽ እኔ ነኝ እርሶ መጽሐፍ ውስጥ ደብዳቤ ያስቀመጥኩት? አዎና። ቆይ ዛሬ ሰው ሁሉ ታሟል እንዴ? እንዴ ምን? ማን ነው በሽተኛ? ማን ነው? አንቺ ጭራሽ ስድብ ጀመርሽ። እኔ በቃሉን ስድብ ላገዝሽ ባልኩ፣ ልረዳሽ ስሜትሽን ባልኩ ስድብ። ኧረ እንደዛ አይደለም ቲቸር፣ ግን የሆነ ልክ ያልሆነ ነገር ተፈጥሯል። ጭራሽ እሺ፣ ይሄ ደብዳቤ ምንድን ነው? የደብዳቤው መጨረሻ ላይ የላኪው ስም ማን ይላል? አፍቃሪክ መሲ። እና ታዲያ እኔ አጠፋው? እውነት ቲቸር፣ ኧረ እኔ ይሄን ደብዳቤ በጭራሽ አልጻፍኩትም። ምን? እና ታዲያ እኔ በቃሉ ነኝ የጻፍኩት? ቡጅዋል ምን ትላለች? እንደዛ እያልኩ ሳይሆን በቃ የሆነ ሰው ይሄንን አድርጎ ሊሆን ይችላል። መሲ፣ አሁን ይሄ የምትቀበጣጠሪው ነገር ደንግጠሽ እንደሆነ አውቃለሁ። ወይም ደግሞ ለመደባበቅ በሄድሽ ቁጥር ሌላ ነገር ነው የሚፈጠረው። ይልቅ እኔ አንድ ነገር ልምከር። እሺ፣ ምንድነው ምክሩ? ምን መሰለሽ፣ አንድ ስሙ መጠቀስ ያልፈለገ ፍላስፋ በአንቺ እድሜ ያሉ እንስቶች እንደኔ ዘለግ ያለ በእድሜ ከፍ ያለ ወንድ ይወዳሉ። ሳይንሱም ደግሞ እንደዛ ይላል። የፍላስፋው ስም ግን አልተጠቀሰም፣ ገና ምርምር ላይ ነው። ኧረ ቲቸር፣ እንደሱ አይነት ነገር የለም። ተናገርኩ እኮ በቃ ዝም በይ እንዴ! አንዴ ወጣኝ እኮ በቃ። የኔ ቃል ይከበራል፣ ልክም ይሁን አይሁን ይከበራል። አለቀ። አሁን እኔ አወራለሁ፣ አንቺ ዝም ብለሽ ትሰሚያለሽ። እሺ። በነገራችን ላይ መሲ፣ ከኔ ፍቅር ያዘሽ ምናምን ብዬ ላሳቀሽ ፈጽሞ አልፈልግም። ኧረ ቲቸር፣ ይልቅ ልብ ብለሽ አሁን ለኔ የተሰማሽ ያለው ስሜት የልጅነት አፍላነት ስሜት እንጂ ፍቅር አይደለም። ኧረ ቲቸር፣ ያልተረዱኝ ነገር አለ መሲ። ስለተረዶሽ መስሎኝ ይሄን ሁሉ ማውራው። ኧረ ቲቸር፣ ይሄን ደብዳቤ ነው ያልጻፍኩም። መሲ፣ አሁን ሳይሽ ትንሽ ነርቨስ ነሽ። ስለዚህ ጊዜ ወስደሽ ምናምን በኋላ እንገናኝና በደንብ እናወራበታለን። እንደዛ ይሻላል። ነገሮች በጣም ድብልቅልቅ እያሉብኝ ነው እኮ። ተረጋጊ መሲ፣ እኔ አሁን ስራ ስላለብኝ መሄድ ይኖርብኛል። ይሄ ግን ቆይ ምን እየተካሄደ ነው? እኔ ነኝ ቀኑ ነው ልክ ያለው?
የሰው ልጅ ብቻውን ቁጭ ብሎ ሲደስ ይላል። ምን ቀረ? ኧረ መኮሳተር አረጋጊው እንጂ። ታውቀኛለህ? አውቅሻለሁ እኮ። እሺ ምን ቀረ? ላናግርሽ ነበር የመጣሁት። ምንድን ነው የምታወራኝ? ትላንትና ከቤዛ ጋር አንድ ላይ ነበር እና በጣም ከፍቷታል እና ወደዚህ የመጣሁት አሁን ላይ ብትታረቁም ባትታረቁም ያለችበት ሁኔታ ልንገርሽ ብዬ ነው። ቤዛ የሆነችው ነገር አለ እንዴ? አይ ቆይ ግን ምን ብታደርጊላት ነው በዚህ ልክ የምትወድሽ? እየቀለድክ መሆኑ ነው? ቀል እንደማያዋጣኝ ያወቅሁት ገና ጩጬ እያለሁ ነው። ይሻላል አሁን ማለት ያለብህን ብለህ ሂድ። እሺ ምን ይዘጋል? እየጠበኩ እኮ ነው። ተናገር። ምን እየተሰማሽ ነው ስላት ተስፋ መቁረጥ፣ እምነት ማጣት፣ ብቸኝነት፣ ክህደት፣ ነት የሚሉ ቃሎችን ነበረ ስደረድርልኝ የነበረው። የምርህን ነው አይደለ? አዎ የምሬ ነው። ከዛ ደግሞ ጠበቃ አድርጌ ስጠይቃት ከአንቺ ጋር የተፈጠረውን ነገር ነገረች። ምን ታረገዋለህ? እዚህ ምድር ላይ ሰው ማመን በጣም ከባድ ነገር ነው። እና ቤዛን ክጃታለሁ እያልሽኝ ነው? አዎ ክጃታለሁ። አልካርሻትም። እንዴት? ጸጋ በሆነ ነገር አስፈራርታሽ ነው አይደለ ቤዛ ላይ እንደዚህ እየሆንሽ ያለሽው? ምንድን ነው የምታወራው? ግምቴ ነው። ትሰማኛለህ? ይሄ ግምት ሳይሆን ቅዠት ነው። እሺ አንድ እድል ላመቻችልሽ። የምን እድል? እንዳግዝሽ የምትፈልጊ ከሆነ እኔ በሙሉ አቅሜ ልረዳሽ ዝግጁ ነኝ። ቆይ አንተ ለምን ሲባል ነው እኔን የምታገዘኝ? ምክንያቱም ፍቅረኛሽ በእርግጠኝነት ሰው እንዳልወጋ ስለማውቅ። ቆይ አንተ እንዴት አወቅ? ታሪኩ ብዙ ነው። ለማንኛውም እርዳታ ካስፈለገሽ የላ ብለሽ ጥሪ። አሁን ግን መሄድ አለብኝ። ቆይ አቤት። አንተ ማነህ? እኔንስ እንዴት ነው ልረዳኝ የምችለው? እሱን ተይው። አሁን ላይ ማብራራት አይጠበቅብኝም። ግን እኔ ተይም እርዳታ ካስፈለገሽ አለሁ። ለማንኛውም መልካም ቀን። እያደረክ ያለው ነገር ተገቢ ነው እንዳልሆነ አውቃለሁ። ታዲያ ምንድነው እያደረክ ያለው? ይኸውልሽ ሜሉ፣ ሳላስበው አንቺን ስልክ በማወራበት ጊዜ በቃ ስሜቴ ተቀያየረ። ስለ አንቺ ማሰብ ጀምሬያለሁ። እናማ እውነቱን ስታውቂ አንቺ እያደረግሽ ያለው ነገር ትክክል አይደለም። እሺ ለምንድን ነው ስልክ ማታነሽልኝ? ቴክስቴንም አመልሽልኝ? ማርክ፣ ይህንን የማደርገው እኮ ነገሮች ከዚህ በላይ እንዲጓዙ ስላልፈለኩ ነው። እንዴ የኔ ስሜት እኮ አንቺ ከምታስቢው በላይ እኮ ነው። እኔ ግን እንደዛ ይሰማኝማ። ይኸውልሽ አንቺን የሚሰማሽ ነገር አይደለም እኔን እያሳሰበኛል። እና ምንድን ነው? በቃ ጊዜ እንድትሰጪኝ፣ ያኔ በስልክ እንደምናወራው እንድታወሪኝ ነው የምፈልገው። ማርክ፣ ይሄ ነገር እኮ አንተ ጋር ያለውን ስሜት ይጨምረዋል እንጂ ሊቀንሰው አይችልም። የፈለገ ይሁን አጨንቀኝም። በቃ አንቺን አውርቼሽ አይቼሽ ተጫውቼ ስገባ በቃ ለኔ ደስ ነው የሚለኝ። የምርህን ነው? ሜሎሞቼ የምሬን ነው። እሺ በቃ አንተን ደስ የሚል ነገር ከሆነ ያልከኝን አደርጋለሁ። እሺ ጥሩ። እና ደግሞ ዳግም ለምንድነው ትምህርት ያልጀመረው? እሱን ለረዱ ለራሷ እነግራታለሁ። ጥሩ። እንደዛ ከሆነ ጊዜ ሳትወስድ ንገራት። ረዱ በጣም ናፍቀዋለች። እሺ ቆይ ዛሬ ቀኑ አብዷል እንዴ? ድጋሚ ቸርሽ ምን አገኘሽው? አይደለም። አሁን ደግሞ ተቸር በቃሉ ባንቺ ስም የተጻፈ ደብዳቤ መጻፌ ውስጥ አገኘው እኮ ነው የሚለው። አንተ ደነዝ ምን ያስቃል? በእውነት ይቡዳለሁ። አንተ ቀልጅ ምን አለብህ? ቆይ ነው የምለው ለምን ቲቸርሽ የቀርቱብሽ ከቲቸር በቂ ጋር ተመቻችኝ? አንተ ከንቱ ያመሃል እንዴ? ምን አጠፋው? እኔ ጭንቀት ውስጥ ሆኜ አንተ ሙድ ትይዛለህ እንዴ? እሺ ታዲያ እኔ ምን ላድርግ? ግራ ቢገባኝ እኮ ነው። የሆነ ሰውማ የሆነ ደባሪ ጌም እየተጫወተብኝ ነው። አሁን እሱን ተይው። እንደው በእናትሽ ስሞትልሽ ቲቸር በቂ ምን አለ? እሱማ ራሱ እንደተፈቀረ ሂሳብ አይቶ አልተኮፈሰም መሰለ። በእውነት ይመቸው። የሆነ ቀን ጠይም ዘለግ ያለ የሚለውን ዘፈን ሰምቶኝ ነበረ። ከራሱ ጋር አገናኝቶ ለኔ ነው ብሎ አልተኮፈሰም። አረ መሲ፣ አረ ዛሬ ልገይኝ ነው በእናትሽ። አንተ ሳቅ ምን አለብህ? እኔ ነገሮች ድብልቅልቅ ብለውብኛል። ታዲያ እሺ ቲቸር በቂ በምን ተፋታሽ? እኔ አይደለሁም ስለው አሁን ነርቨስ ሆነሽ ነው፣ ትንሽ ቆይተሽ አስበሽበት ነይና እናወራለን አለ። ያምር ግን ብታስቢበት ነው ይሻል። የቲቸር በቂ ፉንቃ ማለት ነው አናት ነው የሚያዞር ሲባል ደነስ በጫነክሽ ሙድ መያዝ ብትሆነስ? እሺ ተዋለው። አንቺ ጃንቅሽ ልገይ ነው እንዴ? ሙድ መያዙ ማትተው ከሆነ አንቄ ነው የምገላው።
ተቻርጋቂ አንቺ ብቻ ማነው ጉልበተኛ ያደረገሽ? ማነው ጉልበተኛ ያደረገሽ? አይ ጊዜ አይ ዘመን ቆይ ምን ሆነ ነው? አይ ስምንተኛው ሽሜ ስምንተኛው ተቃርቧል። ጫማዬን ሳይ ነው ማለት ስምንተኛው ተቃርቧል። ቆይ ለምን ዝም ብለህ የተፈጠረውን አትናገርም? ጸይም ዘለግ ያለ እያለች ስትዘፍን ሾርኒው ለኔ መሆኑ መች ገባኝ። ማናት ሲያሻት እሽሩ ፍቅር ትላለች። የት መች ገባኝ እኔ መች ገባኝ። በቃሉ ታውራ እንደሆነ አውራ። እኔ ለራሴ በውስጤ ነገር እየተመላለሰብኝ ነው። እያወራሁ አይደል እንዴ? ምንድነው ማንቁርት የሚያዝ እንዴ? አንተ ሰውዬ ግን ተው፣ ግድ የለም ተው። እሺ በቃ እንደፈለክ እንደፈትል እንዴ። ፏፏ የሚለው ሙዚቃ ተጫውቻለሁ። ጸጉሬን አጎፍሬያለሁ ስላ ምን ብትለይ ጥሩ ነው? እሺ ምን አለች? ቲቸርዬ ያንተ እኮ ጸጉር ሉጫ ነው ለማጎፈር አይሆንም ብላ ታሞካሸኝ መሰለህ? ኧረ እባክህ ልሙትልህ። ምን አለ ብትጨብጠኝ። ለካ ነገሩ ሲገባኝ ጉዳዩ ሌላ ነው አትልም? ሌላ ምንድን ነው እሱ? ዛሬ አይደል እንደ መጽሐፊ ውስጥ የፍቅር ደብዳቤ ያስቀመጠችው? ቆይ ማናት? መሲ ናታ። መሲ ቆይ ምን ያስቃል? አይደለም እኮ ብቻ መሲን አግኝታት አናግራት እንደው አንድ ክንክን ያደረገኝ ነገር ስጠይቃ መካዱ አይደል እንዴ? አቤት ውርደት! በቂ ውርደት ማለት ይሄ ነው በቃ። ቆይ ስለምን ውርደት ነው የምታወራው? ደብዳቤ የተላከው ለኔ ነው። ቅድም ስልክ ሲደወልልኝ ተዋክቤ አንተ መጽሐፍ ውስጥ አስቀምጬው ነው። እንዴ አንተ ልጅ በቃ ንቀት የኔ ያክል ነው? እኔ እኮ የሥራ ባልደረቢያ ነህ ብዬ ነው ሁሉን ነገር ማዋይ እማማክር እንደ ጓደኛ። ቆይ አንተ ንቀት ምንድን ነው? ቆይ ስለምን ንቀት ነው የምታወራው? እንዴ ስተኝ እኔ ምን ጅል መስላለሁ እንዴ? በትምህርት ቤት ውስጥ ያሉት ቆንጆ እኔ ነኝ። ስለዚህ ደብዳቤው አንተ ጋር በስተት ነው የገባው የሚለውን ነገር ለመናገር እንደፈለክ የማይገባኝ ጅል መስላለሁ እንዴ? ወንድሜ እኔ አንተ ስትማር የዛ ትምህርት ቤት እርድና ፈታኝ ነበር። ምን ነው አንተ ደግሞ ምኑን ከምኑ ነው የምታገናኘው? ቆይ ግን ትንሽ መመጻደቅ ልክ ያለፋል መሰለ? ይኸውልህ በቂ እንከባበር። ምን ማለት ነው እንዴ? አንተ ነህ እንጂ ክብር የማይወድልህ። እኔማ የተከበርኩ ኩሩ ሰው ነኝ፣ ክብረ ቢስ። ቆይ እሺ ደብዳቤ የተጻፈው ለአንተ መሆኑን በምን አወቅ? መጽሐፊ ውስጥ ላገኘሁት ነው። በቃ እንዴ እና ከዚህ በላይ ማስረጃ ምን ትፈልጋለህ? ይሄ እኮ ታዲያ በቂ አይደለም። ሰውዬው ያሟል እንዴ? እሺ ቆይ ደብዳቤው ለአንተ ስለመጻፉ ምን ማረጋገጫ አለ? አንተ ተናገር። ይኸውልህ በቂ ደብዳቤ ውስጥ ለጥናት ስጠይቅ በጣም ቢዚ ሆንክ የሚል ተጽፏል። አይተዋል አይደል? መሲ ደግሞ እኔን ነው አስጠናኝ ብላ ስትጨቀጭቀኝ የነበረው። እንዴ ቆይ ያልገባኝ አንተ እንደዚህ በቅናት መንጨርጨር ምን የሚሉት ነው እንዴ? በእኔ መፈቀር ቀናሳ እንዴ? ይሄ ምን ታደርገዋለህ እንግዲህ? እድል ነው። እድልን ደግሞ ትታደለዋለህ እንጂ አትታገለውም ወንድሜ። እኔ እንደዛ አልወጣኝም፣ ግን መሳሳትን እየነገርኩ ነው። ሽሜ እኔ ፈጽሞ አልተሳሳትኩም፣ መቼም ደግሞ ተሳስቼም አላውቅም። ከፈለክ ደግሞ ጠርተን ጠይቃት። ማንን? መሲን? አዎ መሲን። እንዴ ቆይ እሺ ምንድነው? ምን ብለን ነው የምንጠይቃት? ነይ እላትና ከማን ነው ፍቅር ያዘሽ? ደብዳቤው የተላከው ለማን ነው እንላታለን። ምንም ኖርማል እኮ። አንተ ያማሃል እንዴ? ይሄ እኮ በጣም ሼም ነው። ሼም ከያዘ አርፈህ ተቀመጣ። ምንድነው እኔ ብቻ ነኝ ተፈቃሪ ብሎ ቱሪናፋ መንፋት? ቱሪናፋ እንደፈለክ እኔ ምንም አያገባኝም። ቆይ ለምንድነው የሚያገባ እንዴ? አሁንማ እንደ ገብተህበታል እኮ እንዴ? ማን አነካክቶ ነው? እኔ ደግሞ ምኑ ነው የገባሁበት? ነገርኩህ እኮ የማይሆን እንካ ሰላምትያ ውስጥ ገብታል። መሲን ጠርተናት እንቅጩን ትነግረናለች። እሺ በቂ ያፈቀረችው አንተን ነው በል። ደንወት ምንም ያው ሀሳቧ ልክ እንዳልሆነ ነግራታለሁ። ያው መምህሩ አይደለም ሀሳብሽ ልክ አይደለም፣ አሁን ማተኮር ያለብሽ ትምህርት ላይ ነው ምናምን ብዬ ነግራታለሁ። አይ ጥሩ ነው። ቆይ ግን ያፈቀረችው አንተን ቢሆንስ ምን ልታደርጋት ነው? እኔ ሽሜ? አዎ አንተ ሽሜ። ምንም ማድረግ ይመስላል። እግዚኦ እግዚኦ እግዚኦ! ምን ሆንክ? ሀሳብ እኮ ገባኝ። አንተ ይቺ እኮ አንድ ፍሬ ልጅ ናት። ምን አስበህ ነው አንተ ዘራ? ትሰማለህ ሰውዬ፣ እኔ ምንም ያልኩት ነገር የለም። ዝም ብላ አይምሮ ውስጥ የማይሆን ነገር ከታጥቃሽ ዘለፋም ጀመርክ። ጎሽ ጥሩ ነው። ና ምታኛ፣ ና ምታኝ እኮ ምታኝ። ይኸው እንዴ
በል ሰውዬ፣ አንተ በጣም ትቀልዳለህ። እኔ ጊዜ የለኝም፣ መሄድ አለብኝ። ወዴት እንዴ ሰውዬ? ይሄን ጉዳይ ሳንፈጽም ወዴትም መነቃነቅ አችልም። በቂ ግን ከሆነ ጊዜ በኋላ በጣም ጨቅጫቃ ሆኗል። ማን ነው ብሶተኛ? ማን ነው እንዴ? ምን ሆነ ነው? ስለምን ብሶት ነው የምታወራው? አሁን ያው ነው ያው ጭቅጭቅም ብሶትም አንድ ነው ሁለቱ። ኦ ሰውዬ፣ እኔ አሁን ጊዜ የለኝም። የምታደርገውን ነገር ቶሎ አድርግና ከዚህ ነው። እንግዲያውስ ከዚህ ኬትም እንዳትሄድ ንቅንቅ እንዳትል ጠብቀኝ። ለአንተ ሳይላክ እንደዚህ ሆንክ፣ ለአንተ ቢላክ እንዴት ልትሆን? አታውቅም። ሰምቻለሁ። ፈሰረ። እሺ ታዲያ ሄቡ ከምን ጀምር? ምን ጨዋታችንን ነው? እስኪ ልስማ። አንተ ከፈለክበት ጀምር። እንዴ ከፈለኩበት ከጀመርኩማ አንቺን አበሳጭሻለሁ። ስለዚህ አንቺ ደስ ካለሽ መጀመር ትችላለሽ። እንዳልበሳጭ ከፈለክ ጥሩ የጨዋ ወሬ አውራኝ ከሆነ ጥሩ። ስለዚህ ስለ ህይወት ብናወራ ምን ይመስልሻል? ችግር የለብኝም። ስለዚህ ቅድሚያ ለአንቺ ልስጥ። እስኪ ንገሪኝ፣ ህይወት ለአንቺ ምንድን ናት? እንዴ ይሄ ጥያቄ እኮ ከባድ ነው። እሺ ቀለል አድርግልሽ። ቢሆን ጥሩ ነው። እሺ ስለ ፍቅር አውሪኝ። ፍቅር ለአንቺ ምንድን ነው? ምን የባሳት ታምጣ። ፍቅር እኮ በጣም ጥልቅ ነው። እሺ የፈለገ ጥልቅ ቢሆን ከጥልቁ ላይ ትንሽ ጨለፍ አድርገሽ ንገሪ። ከዛ አንተ የራስህን ሀሳብ ትሰጥበታለህ። ደስ እያለኝ። ጥሩ እንግዲህ ለኔ ፍቅር ማለት የተለየ ግንኙነት ወይም ደግሞ የነፍስ ትስስርን መፍጠር ማለት ነው። ቢብራራልኝ። ለምሳሌ እናት ልጇን ስትወድ የተለየ ትስስር አላት። እሺ እሱን ትስስር ነው ፍቅር የምንለው። ቆንጆ እይታ ነው። ግን ፍቅር በሁኔታዎች ይወሰናል ብለሽ ታስቢያለሽ? ይሄ እንደ ሰው ይለያያል። እንዴት? አንዳንድ ሰዎች ፍቅር በሁኔታ ይወሰናል ይላሉ። ለምሳሌ እናት ልጇን የምትወደው በሁኔታ ላይ ተመስርታ ነው የሚሉም አሉ። እሱ ሁኔታ ምንድን ነው? ምናልባት ከልጇ የምታገኘው ፍቅር። እንዴ እና አንቺ ማመለካከት እንደዛ ነው? አይ አይደለም። አልገባኝም። እስኪ ግልጽ አድርጊልኝ። ፍቅር በሁኔታዎች ላይ ተወሰነ ማለት ያ ፍቅር ፍቅር ሳይሆን ቀመር ሆነ ማለት ነው። አሁንም አልገባኝም። እስኪ ግልጽ አድርጊልኝ። እሺ በሚገባ ቋንቋ ልንገር። ሁለት ካፕሎች ቢኖሩና በምን አፈቀርካት ብለህ ብትጠይቀው ውበቷ፣ ቁመቷ፣ ደምግባቷ ካለ ያ ፍቅር ፍቅር አይደለም። እንዴ ለምን? ምክንያቱም ያ ሁሉ ውበቷ ቢቀር ሊተዋት ይችላል። አየህ፣ ፍቅር በሁኔታዎች ሲለካ ትክክል አይደለም። ይገርማል። እንዴ አንተ ፍቅር በሁኔታዎች ይለካል ከሚሉት ወገን ነህ እንዴ? ስለ ጾታዊ ፍቅር ካወራን ሁኔታዎች ፍቅር ባይሆኑም ወደ ፍቅር መምራታቸው ግን አይቀርም። እንዴት? ለምሳሌ ድንገት ካየኋት ሴት ፍቅር ሊይዘኝ አይችልም። ምናልባት እሷን ካየኋት በኋላ አትራክት አድርጎ ሊያቆየኝ የሚችል ነገር ሊኖር ይገባል። ስለ ውበቷ እያወራህ? አዎ ስለ ውበቷ ነው የማወራው። ምክንያቱም እሷን መጀመሪያ የሚያቀርበኝ ነገር ሊኖራት ይገባል። ከዛ በኋላ ስለ ማንነቷ፣ ስለ ውስጧ ማየት ይችላል። ያኔ ፍቅር ሊይዘኝ ይችላል። ስለዚህ ውበት የሌላቸው ሰዎች የመፈቀር እድል የላቸውም እያልክ ነው? ኧረ አልወጣኝም። እንዴ አልክ እኮ። አይ ሂቡ፣ አንድ የረሳሽው ነገር አለ። ውበት እንደ ተመልካቹ ይለያያል። እንዲህ አይነት ሀሳቦች ውስጥ ነበሩ ማለት ነው? አይ ሂቡ፣ ቀርበሽ ስላላየሽኝ ነው እንጂ ብዙ ቆንጆ ቆንጆ ወሬዎች ነበሩ። ምናልባት ሁክ አድርጎ የሚስበኝ ነገር የለም ይሆናል። እና እንደዚህ በጥሩ ስሜት ጠጥቼ አላውቅም። ጥሩ ነው። አለም እንደዚህ ሪላክስ ሆና ከተቀመጠች የሆነ ያሳካችሁ ልላለ ማለት ነው። ምን ጥያቄ አለው? ምን እንደሆነ ማወቅ ይቻላል? አንድ የጠላት ኃይል አንገቱን እንዲደፋ አድርገናል። መሲናት አይደል? እንዴት ገመትክ? ምን ጥያቄ አለው? በስሜ ለቲቸር ሽሜ ደብዳቤ ተጻፈ ብላ ይኸው ሀገር ምድሩን ልታቃጥለው ነው። ታዲያ ከኔ ጋር ምን ያገናኘዋል? ሰሞኑን ጥሩ አይደላችሁ። ዛሬ ደግሞ ይሄ ገጠማት እና ግጥምጥሞሽ እንዳልሆነ ደግሞ ገባት። ልክ ነህ። ደሜን ስታፈላኝ ልክ አስገባሁላት። መቼም በአንቺ እጅ ጽሑፍ አይደለም አይደል የተጻፈው? ይሄን ያህልማ ፋራ አይደለሁኝ። ግን ከመቼ ጀምሮ እንደዚህ አይነት ሰው ነሽ? ታውቃለህ፣ አንዳንድ ጊዜ ዝም ስትል ሰዎች አናት ላይ መውጣት ያምራቸዋል። የዛኔ ማንነትህን ማሳየት ይኖርብሃል።
እንደዚህ አይነት ሰው በዙሪያ ያስፈልገኝ ነበር። ታዲያ እኔ አለም ደርሼልሃለሁ። ከጀንትሉ ጋር እንዴት ናችሁ? ከሱ ጋር እባክህ ትንሽ ጊዜ አላገኘንም። ለሱ ጊዜ መስጠትሽ ለኔ በጣም አስፈላጊ ነገር ነው። አታስብ፣ የሱ ጉዳይ እኔም ጉዳይ ስለሆነ እችላለሁ። በጣም ጥሩ። በቃ እጂ ሰሚላ ብቻ። እሺ ይመች። መሲ መልስ እየጠበቅኩ ነው። ምንድነው የምመልሰው? ይህን ደብዳቤ ጻፍሽ ነው? ማን ነው እያልኩሽ እኮ ነው። ኧረ እኔ ለማንም አልጻፍኩም። እና ታዲያ ደብዳቤው በሮ እዚህ መጽሐፍ ውስጥ መጥቶ ገባ? እንደሱ ሳይሆን የሆነ ሰው ተንኮል አስቦ እዛ ውስጥ ከቶት ነው የሚሆነው። መሲ ተረጋግተሽ ለማሰብ ሞክሪ። ተንኮል ሊሰራብሽ የሚችል ሰው ማን ነው? አሁን ጭንቀት ውስጥ ስለሆንኩ ምንም ነገር ማሰብ አልቻልኩም። መሲ እንደው የሆነ ሰው ተንኮል ሊሰራብሽ አሰበ እንበል እናማ እሺ ምን ትቀልዳለህ እንዴ? ያ ተንኮል ሊሰራባት ያነሳሰው ሰውዬ ደብዳቤውን ጽፎ እንዲልክ ያነሳሰው አንዳች ምክንያት ይኖረዋል። ወንድሜ እንዲህ ብለህ ተመልከት እሺ። እንደዚህ አይነት ነገሮችን አረምሽ ግን ተው እንዴ፣ ዞር ብለህ እንጂ። የምን ምክንያት? ምክንያቱም የተደበቀ ወይም ጓደኞችሽ ብቻ የሚያውቁት ፍቅር እኮ እኔ መሲ ፍቅር ይዞኝ ታዲያ ባይዝሽ ነው እንዴ የንግስቲቷን ያሰራወቀን ጸይም ዘለግ ያለ የሚለው ሙዚቃ የዘፈነችው? እሺ ደግሞ ይቺ ሙዚቃ ልብ ብለህ ሰማት። ጸይም ዘለግ ያለ። ቆይ ምን ነው ልብ የምለው? ሙዚቃው ነው እንዴ ጸይም ዘለግ ያለ ይላል እኮ እንዴ። ላንተ አይሆንም እሺ። ኩርሲ ምን ያስገለፍጥሻል? ይቅርታው ነው ዛሬ ጥንቅር ብለህ ይቅር። አሁን አንድ ጥያቄ ጠይቅሻለሁ። ከማን ፍቅር እንደያዘሽ ንገሪ። ጸይም ዘለግ ካልሆነ ወይስ ከሽሜ ነው? ተናገሪ። ቸርኔ ከሁለታችሁም ፍቅር አልያዘኝም። ተገላገልክ። ቆይ መሲ እርግጠኛ ነሽ? ደንግጠሽ እኮ ነው የማትፍሪ። እውነት ምንም አትፍሪ፣ ችግር የለውም። እኛ እርግጠኛ ነሽ? አዎ እርግጠኛ ነኝ። እሱንም ደብዳቤ ለተንኮል የሆነ ሰው አስበው ጽፎት ነው የሚሆነው። ያን ደግሞ በራሴ መንገድ አጣራዋለሁ። እርግጠኛ ነሽ? በቃ ሂጂ። እሺ ሄዳለሁ። ግን ደብዳቤውን መውሰድ እችላለሁ? ደብዳቤው ምን ያደርግልሻል? እጅ ጽሑፉን ለማመሳከር ፈልጌ ነው። ይሄ በፍጹም አይሆንም። ኤግዚቢት መግባት አለበት፣ መጣራት አለበት። ካልሆነ እሺ ፎቶ ላንሳው? ፎቶ ላንሳው? ካሜራ አለሽ እንዴ? አይ በስልክ ነው። ምን? ወይኔ በቃሉ ጭራሽ ስልክ ይዘሽ ትምህርት ቤት ውስጥ ገባሽ? የደብዳቤው ሳያንሰን እንዴ! እንግዲህ ቆይ አላማሽ ምንድነው? ተምሮ መለወጥ አይደለም እንዴ አላማሽ? አላማሽ ምንድነው? እኔም ማቃጠል ማንደር ነው? ምንድነው አላማሽ? ንገሪ። እንዴት ሸሪ ክረምት ትምህርት እኮ ነው። ሁሉም ስልክ እያያዙ አይደል እንደሚገቡት? ምን አቃጠለኝ? እንጂ እንደፈለገሽ አድርጊው እንጂ ለምን ነዳለሁ? ይዘሽ እንዴ ምን ትላለች? እኔ ላስተምር ነው እንጂ ምናምን ያስገለፍታል። በሳቂ ይገባል። አንተ እንዴ በሽተኛ ነው እንዴ? ዝም ብሎ መገልፈጥ ግልፍጥ በሽተኛ። ቆይ ፎንቄ ምን ሆነ ነው እዚህ ብቻ ነው የተቀመጥከው? አንቺ ነው የጠበቅኩ። ቆይ እኔ በዚህ ሰዓት እንደምመጣ እንዴት አወቅ? ዛሬ ቅዳሜ አይደለ? እና ስለዚህ ከስራ ቆይተሽ የምትመለሽበት ሰዓት አሁን እንደሆነ ስላወቅኩ ነው የመጣሁት። ኧረ ፎንቄ አልተቻልክም። ግን ደህና ነሽ? ደህና ነኝ። ቆይ ግን ምን ሆነ ነው? ምን ሆንኩኝ? እንዲሁ ዝም ብዬ ሳይህ የኔ ፎንቃ እንደ ቢጫው በአናት ላይ የወጣ ስለመሰለኝ ነው። ይውጣ ታዲያ ምን ችግር አለው? አረ የሆነ ሰው አሁን ወደ ታዲያ አይንሽን ጨፍኝ። ከዛስ? አረ ፎንቄ ፋራቱኝ አይንሽን ጨፍኛል። አይንሽን ጨፍኝ።
አረ ቸልቲ ግን ደግሞ አንተን የሚያስደስት ከሆነ እጨፍንልሃለሁ። አስታይ ወይኔ ፎንቄ ቆይ ምን እሺ ነው? በጣም ነው ወደድኩት። ግን ደግሞ ምን አነሳሳ? የሆነ ድራማ ላይ እኮ ይቺ ነው። ሰሞኑን የምታያቸው ድራማዎች ግን ለኔ በጣም ባለውለቶቼ ናቸው። እንዴት እንዴ? ባለፈውም እንደዚህ ከድራማ ከፊልም ላይ ናይቼ ብለህ መተህ ቆንጆ ሙዚቃ ጋበዝከኝ። አይውልሽ እኔ ቀስቲ እኮ ፎንቄ ልግለጽ ካልኩኝ ማንም ነው የማይችለኝ። ይመች ፎንቄ። አንገቴን አይተህ ማለት ሀብል ያስፈልገዋል ብለህ እቺን ቆንጆ ሀብል ስለገዛልኝ በጣም አመሰግናለሁ። እሺ አንቺ ቤት በቃ ሙዲያሽ በጣም ነው እሺ የማመሰግነው። ቆንጆ ይልቻለ ልክ እንዳንቺ። አዎ በጣም ነው ወደድኳት። በጣም ነው የምታምረው። ይኸውልሽ ፎንቄ ስለወደድሽ በጣም ደስ ብሎኛል። ግን ፎንቄ ለምን እንደዚህ ተቸገርክ? አትቆጭኝም? ልንገርሽ። ንገረኝ። አልቆጣም። ባለፈው ቤዛ አንገቷ ላይ ሀብል አድርጋ ነበረ። አንቺ ሴት ደግሞ በጣም አሳዘሽ። ስለዚህ ለፎንቄ የሚገባታል ብዬ ነው የገዛሁት። ውይ ፎንቄ ምን አባቴ ላድርግ? ግን ደግሞ እኮ እንደዚህ አይነት ነገር እኔ እንደማያጓጓኝ ታውቃለህ። እሱን ማውቃለሁ። ግን በቃ የሆነ መላ ሲበረግድልኝ እኮ ደስ ይበልሽ ብዬ ነው የገዛሁልሽ። በጣም ነው እሺ የማመሰግነው። ኧረ ምን ምስጋና ነው። እኔ ምን ኖሮ እኮ ላንቺና ለሚስቴ ነው። እሱንማ በደንብ አውቃለሁ የኔ አባት። የኔ አባት ፈጣሪ ሆይ ቀስቴን እርዳው፣ ጠብቅልኝ። ንገረኛ ማርክ፣ ዳጊ መች ነው ትምህርት የሚጀምረው? ከገጠር ሲመለስ። አልገባኝም። ይኸውልሽ ረዱ ወንድ አያቱን ሊጎበኝ ገጠር ሄዷል። ለዛ ነው እንዴ ስልኩ ማይሰራው? አው ያው ገጠር ምናምን ኔትወርክ ያስቸግር የለ። እሺ መች ይመለሳል? እኔ እንጃ፣ እኔ አላወኩም። ግን እንደመጣ አሳውቅሻለሁ። ማርክ እሱን ብቻ አይደለም እንድታረግልኝ የምፈልገው። ቆይ ምን እንዳደርግልሽ ነው የምፈልገው? የክረምት ትምህርት ከኛ ጋር እንዲማር እንድታረግ ፈልጋለሁ። እንግዲህ የቻልኩትን እሞክራለሁ። ፕሊስ ማርክ፣ አረጋለሁ ብለህ ቃል ግባልኝ። እኔ ሜላት ጊዜ እንድትሰጠኝ አርጊ ስትል አርጌልህ የለ እንዴ? እሺ በቃ አረጋለሁ። እሺ ማርክ፣ በጣም ነው የማመሰግነው። እሺ ምንም አይደል። ምን ልታረጊ መጣሽ? ቆይ እኔ ላይ የተፈጠረውን ነገር ሰምተሽ እንዴት አስችሎሽ ዝም አልሽ? አልገባኝም። ምንድን ነው አንቺ ላይ የተፈጠረው? በስሜ ደብዳቤ ተጽፎ ለተሸርሽሜ እንደተሰጠው እንዴት አለማክሽ? ይሄን ብቻ ነው የምትይው? እና ምን ልበልሽ ሰብሌ፣ ይሄ እኮ በጣም ከባድ ነገር ነው። አንቺ ደግሞ ጓደኛዬ ነሽ። ስለዚህ ስሜቴን ሼር ልታረጊኝ ይገባል። መሲ ረሳሽው እንዴ? ስሜቴን ሼር አላረግም ብለሽኝ እኮ ጸብ ላይ ነን። እኔ ሼር አላደርግሽም አላልኩም፣ ግን ያችን መሰሪ አለም ሄጄ ይቅርታ አልጠይቃትም ነው ያልኩሽ። ግን አንቺ በፈጠርሽው ችግር እኔና አለም ተጣላን። ይሄው ይቅርታ አላረግልሽም ብላኛለች። እንኳን ቀረችብሽ። ቆይ ምኗ እንዳይቀርብሽ ነው? እሱን አንቺ ነሽ ያልሽው። እሺ ኦኬ፣ አሁን ገባኝ። ምን ነው የገባሽ? በእኔ ስም ለተሸርሽሜ ማን ደብዳቤ ጽፎ እንደላከ አሁን ገባኝ። ማን ነው? አለም ናት። ኧረ አንቺ ልጅ ከዚች ልጅ ራስ ላይ ውረጂ። ቆይ ለምን ብታረግሽ ነው እንደዚህ እንደ ሰይጣን ጥምድ አድርገሽ ያሻት? አንቺ ከፈለግሽ እንደ መልአክ ማየት ትቻለሽ፣ እኔ ግን እንደ ሰይጣን ነው ማያት። እሺ እሺ፣ ወዴት ነው ሄጄ ማንነቴን ላሳያት? ወይኔ መሲ መሲ መሲ
ሲነግርሽ የማሰሚው ነገር እንዴት እንደሚያናድድ መሲ ፒስ ነው አንተ እያለ ምን ፒስ አለ? በየቦታው ፈንጂ ረግጠህ እኮ ይኸው ትርምስ ማሳችንን አወጣው። ምን ተፈጥሮ ነው? ምን ተፈጥሮ ነው ማለት ሲያቅበጠብጥ ከዛሽ ቃጁ ላላጋ ተነካካ። መቼም ቾምቢ ያረገህን አትረሳም። ቆይ ግን እሷ ደህና ናት አይደለ? አንድ ፋይንድ በእናት ምን 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 ያልከው? ማትስ ምናምን ነፕነሽ ዝም ብለህ ነው ቦርሳ ያዝከው? አልተማርክም አሉ እማማ ዝናሽ። ወይኔ እሳቸው ደግሞ ማን ናቸው? አታውቃቸውም? አሻንቲ በእናትህ አታዝግኝ። እንደው ታዘብኩ። አንተ ግን በጣም ትገርማለህ። እኔን ከቃጁ እኩል አይደለ ያወከኝ? እኔ ወንድምህ አይደለሁ? አዎ እኩል ያወኳችሁ። እንደው ናታንዬ ያ ሁሉ ይቅር። ወላጅ አተህ ስትንከራተት አብሬ አልተንከራተትኩም፣ ዋጋ አልከፈልኩም። ከፍለሃል። ቆይ እሷ ከኔ በምን በልጣ ነው ተሽሞንሙነሽ ነይ አምሮብሽ ነይ ብለህ ልጋብዛት የነበረው ነው ወይስ ሌላ ነገር አለ? ኧረ አንተ ልጅ በእናትህ ተፋታኝ። ልፈታህ እኮ አስቤ ነበር፣ ግን ደሜን ያፈለው ምን እንደሆነ ታውቃለህ? ምንድን ነው ያፈለው? ምንድን ነው ይለኛል። ልትጋብዛት የነበረው ቁርጥ መሆኑን ሳክ ደሜን የፈላው። ማነው ደግሞ እንደሱ ያለ? ማንስ ቢል ግን ቾምቤ እግዚአብሔር ይስጠው ግብዣውም ቀረ፣ ታከል አድርጎ ሁሉንም ቁርጡንም አስቀርልኝ። ይመስገን ለቾምቤ። በእናትህ ከመንገድ ይዞር በል ሂድ። ቆይ ቀስ። ለመሆኑ ትምህርት የለም? ደብሮኝ ትቼ ወጥቼ ነው። ጭራሽ ፉርፌ በአጥር መዝለል ጀመርክ ወይ? የዘንድሮ ልጆች ይኸውልህ፣ በዚያ አያያዘ አስፋልት ዳር ድንጋይ አሟቂ ነው የምትሆነው። እሺ የአስፋልት ደግሞ ድንጋይ ያቃጥላል። ተው። ኧረ በእናትህ አሁን ወሬ አታብዛ። እሺ እንደፈለግኩን እኔ አያገባኝም። ለመሆኑ ስልክ ምን ሆኖ ነው የማይሰራው? ደብሮኝ ዘግቼዋለሁ። እኛ እዚህ ስልኩ አይሰራም ብለን ተጨንቀናል። አንተ በአጥር ለአጥር ትዘላለህ። በጣም ጥሩ። አይ ቃጁ ጨነቃት እንዴ? ቀላል የምር ነው እንዴ? ወዴት? አንተ ቆይ ምን አስበህ ነው? ምንም አላሰብኩም። የሆነ ነገርማ አስበሃል። ያም እንዴ አላሰብኩም አልኩ። ይልቅ አሁን የት እንዳለች ንገረኝ። አላውቅም። እውነት አንተ ግን የምትወዳት ከሆነ ጠረኗን አሽታ አግኛት። እንደዛ ይቻላል? ኦሜራ እንደዛ ይቻላል ትለኛለህ? ያንተማ